እኔን አይወደኝ መሰለኝ። ገለጥ አድርጌ መጽሐፍ ቅዱሴን እያነበብኩ ይደውሉና ሳነሳው እነሱ ናቸው። የት ነህ? አትመጣም እንዴ? ምንድነው እሱ? እየጠበቅን ነው ምናምን ሲሉ ሁሉ ነገር ይቆማል። በቃ እዚህ መተሽ ከኛ ጋር ፏት ያለሽ፣ ከዛ ደግሞ ሄደሽ ቸርች ውዱደ ፏት ያለሽ ምናምን አሉኝ ማለት ነው። ከዛ ተናደድኩና አንዱን ጣልኩትና ሌላ አውጥቼ ለኩሸው ሳብስ አደርገው ያዘኝ ማለት ነው። ተነዳ ምን ብዬ ልወስን? ምኑን ልወስን ስል ወዲያውኑ ስልኬን አየሁት ማለት ነው። በጣም ደነገጥኩ። ምን አይቶ ነው ምናምን። ምናልባት ምሳን በልታል ራት በልታል ብሎ የሚጠይቅ ወንድም የትኛው ወንድም? የነሱ ህይወት የነሱ መንገድ ደግሞ ሞት ያለበት ነው። ግን ምናልባት ይሄ እምባዬ ብዙ ይነግርሃል፣ ብዙ አንተ ታውቃለህ። እምባዬ የሆነ ፊደል ይሆናል ብዬ አስባለሁ። ስሜ መጠሪያው ሌላ የሆነለት ውድቀት የታሰበለት በራሱ መተማመን የማይችለውን ሰው በር አደረገኝ። በተሰኝ በር መንፈስ ቅዱስ ወደ አንተ ህይወት በመጣ ጊዜ ሁሉንም ነገር ያስጥልሃል የሚል ጌታ ሲገናኘኝ እንደነገርኩ ጌታን ከተቀበልኩ በኋላ ደህንነት ጀመርኩኝ። ደህንነት ሲጀምር አሁንም ዊድ ተጠቀማለሁ። በጣም በሚገርም ሁኔታ እኔ በጣም አሁን ለምሳሌ ዊድን፣ ሲጋራን፣ ጫትን ምናምን ማቆም ስችል ኢቭን መጠጥ በጣም ይከብደኝ ነበር። የሚገርም ደህንነት እየተማርኩኝ እኔ ዊድ እጠቀም ነበርና ለሚያስተምረኝ ሰው ወንጌላዊ ይቅርታ እኔ ከዚህ በኋላ አልመጣም አልኩት። እኔ ሆይ ለምን ቢኒያም ለምን ምናምን አለኝ። አንደኛ ነገር ጌታ እኔን አይወደኝ መሰለኝ። ምክንያቱም ቢወደኝ ኖሮ እስካሁን እነዚህ ነገሮች ከኔ ህይወት አውጥቶ አይጠልልኝም ወይ? ለምን አልኩት ስለው አይ ቢኒያም አለና አሰብ አደረገና አይ ቢኒያም ለምሳሌ ይሄ ጸጉርህን እንደዚህ በጣም እንዲከፍ ያለ ነው ጸጉሬና ይሄ ጸጉርህን ተቆረጥ ብያለሁ አለኝ። አላልከኝም አልኩት። እሺ ይሄ ሱሪ እንደዚህ የተተለተለ የምትለብሰውን እንደዚህ አይነት ሱሪዎች አታድርግ ብያውቃለሁ እኮ ሰንሰለትህን አውጣው ብያለሁ። አይ አላልከኝም። ለምን ይመስልሃል? እኔ እንጃ አልኩት። አየህ ቢኒያም በአንተ ህይወት ውስጥ መክበርና መንገስ የተገባው አንድ አካል አለ። ያም አካል መንፈስ ቅዱስ ነው። አንተ ህይወት ውስጥ መንፈስ ቅዱስ ሲገባ እመነኝ የማያስፈልጉ ነገሮችን ራስህ ታደርጋቸዋለህ፣ ትተዋቸዋለህ። በቃ ምክንያቱም አንተ ውስጥ ዋናው መግባት ያለበት መንፈስ ቅዱስ ነው። ስለዚህ ምን ልልህ ነው? በህይወትህ ሁሉ ጊዜ መንፈስ ቅዱስን ጋብዝ፣ ወደ ራስህ ጥራው። ልክ ነው። ለዛ ነው ጸጉርህን እንዲያርግ ብዬ የማልነግርህ ምክንያት አለኝ። ሁሉም ነገር የእግዚአብሔር ጊዜ አለው። አሁን እያጨስኩኝ ነው አቅቶኛል የምትለው ነገር ታጨሳለህ። አዎ እያጨስክና ትጠጣለህ። አዎ እየጠጣህና ግድ የለህም። የሚያቅትህን ነገሮች ሁሉ አልተው ያልካቸውን ነገሮች ሁሉ ታደርጋለህ። አዎ አድርጋቸው፣ ግን አትቀር። የሰይጣን ትልቁ አጀንዳና ትልቁ ታርጌት በእነዚህ ነገሮች ተብትቦ አስሮ አቅም እንደሌለህና ደካማ ሰው እንደሆንክ አሳይቶ አንተን አደባባይ ላይ አውጥቶ ሊገል ነው የሚፈልገው። ማንም ተቀባይ እንደሌለ ሊነግርህ ሲፈልግ ነው። ስለዚህ ትጠቀማለህ፣ አድርጋቸው፣ ግን ና አትቀር። ከዛ ሁልጊዜም በህይወትህ ውስጥ አንድ ነገር አድርግ። እሱም መንፈስ ቅዱስን ወደ ህይወትህ ጋብዘው አለኝ ማለት ነው። ሳለው በዚህ ዘመን ባለች ቤተክርስቲያን ውስጥ ማንም እንደ አይነት ምክር አይመክርህም። እኔ እኮ እንደዚህ ያደርጋለሁ ብትል ምን በኢየሱስ ስም እግዚአብሔር ይገስጽ ምናምን ብሎ አፈን ብሎ ያባራል እንጂ ማንም እንዲህ ነህ፣ ደክሞሃል፣ አቅቶሃል፣ ና ከኔ ጋር እንያያዝ የሚል የለም። ምክንያቱም አስተውያለሁ፣ በብዙ በጥቂትም አስተውያለሁ። እና ይህን ነገር ሲለኝ አለቀስኩኝ በጣም። ከዛ በኋላ ሁል ጸሎት የርዕሱ ተቀየረ። መንፈስ ቅዱስ ሆይ
ቅዱስ መንፈስ እግዚአብሔር መንፈስ ና ወደ ህይወቴ ና ወደ ማንነቴ ና ስራው ነገሬ። የሚገርም ነገር ደህንነት ልጠመቅ እንደ 2 ሳምንት ምናምን ሲቀረኝ ልክ ደህንነት በፊት የምንማር የነበረው እቺ ብሎኬት ቤቷ ነበረች፣ ትንሿ ብሎኬት ቤቷ ጋር ነበረች እና እዛው ቁጭ ብለን አይኔን እንዲጨፍኜ የዛች የቤቷ ጣራ ንቅል ብሎ ሲነሳ አየሁኝ። ከዛ በኋላ ከተነሳ በኋላ በጣም በመደነቅ ምንድነው ምናምን ብዬ ሳይ ነጭ ነው ሰማዩ የሚታየኝ ጥጥ። ከዛ ይሄ ልክ እንደ እንትን የመብረቅ ብልጭታ የለም ብልጭ 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 የሚል ነገር ይታየኛል እላይ። ከዛ ከነዛ ብልጭታዎች ውስጥ አንዷ መታ ግንባሬ ላይ ስትሰካ ያለው ጠቅ ሲያደርገኝ እዚህ ጋር ይሰማኝ ነበር። አሰ ፋይናል ራሴን ያገኘሁት እዛ ጥግ ላይ ነው እና ከንፈሬ በጣም ያበጠ መሰለኝ። በጣም በቃ የሆነ ነገር መቶኝ ያሳበጠኝ መሰለኝና ነው ምለው እና አብረውን የሚማሩ ያን ደህንነት ስትማር ልሳን መናገር ብርቅ ነው። ሁሉ ነገር ነው የሚያስለቅስ፣ ሁሉ ነገር ነው የሚያሳሳ። አብረውኝ የሚማሩ መተው ምን አሉ? ቢኒ ልሳን ተናገርክ እኮ ልሳን አወራህ እኮ ምናምን ሲሉኝ እውነት ግን ከንፈሬ ምን ሆኖብኝ ነው? ምን መቶኝ ደምቷል ምናምን እላቸዋለሁ ማለት ነው። አረ ምንም አልሆንክም እኮ ምንም አልሆንክም። ከንፈሬ በጣም ያበጠ የደነዘዘ መሰለኝ ማለት ነው። እና እንዲያው ልቀቀው ችግር የለውም ይለኛል ማለት ነው አስተማሪያችን። እና በቃ ከንፈሬ በጣም ትልቅ የሆነ መሰለኝ። ከተወሰኑ ደቂቃዎች በኋላ ተምረን ጨርሰን ስንወጣ አታምንም፣ አስፋልት ላይ የማየው ሰው ሁሉ የሆነ ኮተት ምናምን የሆነ ዘባትሎ የለበሱ መሰለኝ። አይኔ እንደዚህ አይቶ ማለት ነው። ምን ሆነው ነው ሰዎቹ አልኩት ማለት ነው። አጠገቤ አብሮኝ የተማረ ልጅ የነበረ አብረን እየሄድን ምን ምናምን ይለኛል እሱ። አረ ሁሉም ቆሽሸዋል፣ የቆሸሸ ልብስን የለበሱት ምን ሆነው ነው እለዋለሁ። አረ ማንም የቆሸሸ የለም ምናምን ይለኛል። ከዛ አንተ ልጅ አይነ ተከፈተ እንዴ ይለኛል እሱ ማለት ነው። እና አላውቅም ግን በጣም በቃ ሁሉም እኮ ያቸው እስቲ። ከዛ ያንንም ይዤ ኢየሱስ ያድናል፣ ኢየሱስ ይወድሃል፣ ያንንም ይዤ ኢየሱስ እኮ ሰላም ነው፣ ኢየሱስ እኮ ረፍት ነው፣ ያንንም ይዤ አምሮት ያሆነ ማለት ነው። ከዛ ፍጹም የማላውቀው ደስታ ውስጥ ገባሁ። እዘምራለሁ መንገድ ላይ እየሄድኩኝ። ይሉኝታ የሚሉት ነገሮች ከኔ ጠፋ። ሰው ምን ይለኛል ምናምን የለም። ከዛ በጣም በሚገርም ሁኔታ ዊድ ስላልነበረ ዊድ ልገዛ ማቃቸው ቦታዎች አሉ። ካሳንቺስ አለ፣ ሳሪስ አለ፣ ፒያሳ አለና እኔ ካሳንቺስ ሄድኩኝ ማለት ነው። እዛ ሲሄድ ያው እቃውን የሚሸጥልኝ ልጅ ሲያየኝ ተናደደብኝ። ምንድነው ምን ልሰራ መጣለኝ ማለት ነው። እንዴ ምን ሆነ ነው ስሙን ጠርቼ ከል እንዴ ምን ሆነ ነው ደብሯል እንዴ ምናምን ያማል እንዴ ይታቀኛል ምናምን አለኝ። በጣም ደነገጥኩ ማለት እንዴ ምንድነው ምን አይቶ ነው ምናምን ምናልባት ያው በቃ የማይገቡ እንትኖችን አይቶ ነው ብዬ ነው ያሰብኩትና ምን አይቶ ነው ምናምን ምን ሆነ ነው ምናምን እቃ እኮ ፈልጌ ነው የመጣሁት ምናምን ዞር በልልኝ እንዴ ምንድነው አንተ ችግር በቃ አንፈልግም ምናምን አለኝ ማለት ነው። አልገባኝም፣ ተናደድኩ በጣም። ሄድኩኝና ሲጋራ ገዛሁኝ ከሱቅ። ከዛ ሲጋራ ገዝቼ ለኩሸው ሳብስ አደርገው ሲያያዘኝ ማለት ነው ተመታ። የመጀመሪያ ሲጀምረው እንኳን እንደዛ አልሆንኩኝ። በጣም አሳለኝ። ከዛ ቮም አደረገኝ ማለት ነው። ከዛ ተናደድኩና አንዱን ጣልኩትና ሌላ አውጥቼ እንደገና ለኩስኩ ማለት ነው። ስለኩሰው አሁንም በጣም ተናደኝ፣ ከከረከረኝ። አዛንዲ ሴትዮ እያለፈች አይ ቢቀርብህስ አለችኝ። ሴትዮዋ ያማቸዋል ምናምን ብዬ ከዛ ወዲያውን ውስጥ ምን ኮንፈርም እንዳደረገልኝ ታውቃለህ? ወንጌላዊ የነገረኝ ቃል ምን ነበረ ያለኝ ቃል? መንፈስ ቅዱስ ወደ አንተ ህይወት በመጣ ጊዜ ሁሉንም ነገር ያስጥልሃል የሚለው። በሚገርም ሁኔታ ትዝ ያለኝ ምንድነው ልክ ያንን ነገር ሲናገር ለካ እኔ የተቀበልኩት ቅዱስ መንፈስ እኔ ውስጥ አሁን ያለው መንፈስ ቅዱስ ነው። ይህ መንፈስ ቅዱስ
የረከሰ ነገር መቀበል አይችልም። የቆሸሸን ነገር ማስተናገድ አይችልም። ያ ማለት በፊት አደርጋቸው የነበሩትን ነገሮች ማድረግ አልችልም። ያ ማለት ነው እኔ የኔ አይደለሁም። እኔ ማንኛውን እኔ ክርስቶስ ነኝ። የክርስቶስ አካል ዳግም የተወለድኩኝ ነኝ። በማመን ዳንኩኝ ነኝ። ለካ ሰውነቴን ሁሉ ቀደሰልኝ መንፈስ ቅዱስ። ያ ባዕድ የሆነውን ነገር መቀበል አልችልም። ገባ? ዛስ ዋይ መጽሐፍ ቅዱስ ላይ አታጭስ፣ አትቃም፣ አጠጣ ምናምን አይልም ይሉሃል ብዙ ሰዎች። አዎ አይልም። ግን ደግሞ የከበረውን ከተዋረደ የምንለይበት መንፈስ ተሰጥቶናል። ስለዚህ የረከሰውን ነገር መቀበል እንዳልችል አድርጎ ሰራኝ መንፈስ ቅዱስ። ከዛ ትዝ ያለኝ እሱ ነው። ስለዚህ እኔ ተቀድሻለሁ፣ አሁን ውስጤ ንጹህ ሆኖልኛል ማለት ነው አልኩኝ። ከዛ ዴፊኒትሊ ያ ነገር ከውስጤ ውልቅ አለ ማለት ነው። ግን በጣም በሚገርም ሁኔታ እነዚህን ነገሮች ትቼ ከዛ ደግሞ አታክ ያደርገኝ የነበረው በመጠጥ ነበር። የመጠጥ ሱስ ደግሞ ዴንጀር ቀላል ይመስላል። በጣም የሚገርም ሰው የሚከብደው ምናምን ዊድ ሲጋራ ነው ጫት ነው ምናምን ሊል ይችላል። መጠጥም በጣም ሃርድ ነው፣ ኦቨር ሃርድ ነው። ምክንያቱም ስትጀምረው ቀስ እያደረገ ነው የሚያስጀምረህ፣ መውጫው ግን ከባድ ነው። ከዛ ኢቨን እኔ ብዙ ነገሮች ጌታን ተጠምቄ ከዛ በኋላ ደግሞ ጌታን ማገልገል ጀምሬ ምን ብዬ ለብቻዬ እየወጣሁኝ ኢየሱስ ክርስቶስ ያድናል እያልኩ እሰብካለሁ። በጀማ እየወጣሁኝ በየባስ ፌርማታው በየምናምን አትክልት ተራ ሄዳለሁ። ሰው በቃ እንዳለ ቲማቲም በቲማቲም ሆኜ የምመለስበት ጊዜ ነበር። ተደብድቤ ቅናቱ ስላለኝ ማለት ነው፣ ውስጤ ጥማቱ ስላለኝ በደንብ ነው ድምፅ የምሰማው፣ በደንብ ነው የማየው። ከዛ በኋላ ያለው ነገር እየተነሳ ሲመጣ ከዛ አሰፋይናል። እዛ እቤት ከነፋዘር ጋር ከነማዘር ጋር የነበረው ነገር ምንድነው ሆነ መሰለ፣ እኔ በጌታ እንደሆንኩኝ አያውቁም ነበር እስክጠመቅ ድረስ ማለት ነው። እና ልክ ከተጠመቅኩ በኋላ ወንጌልን እንትን አልኩ፣ ነገርኳቸው። ስነግራቸው ማዘር እልል አለች፣ ደስ አላት። በቃ እኔም ጴንጤ እንድትሆንልኝ እፈልግ ነበር አለች። እንዴ እውነትሽን ነው አልኳት። አዎ እውነቴን ነው። እንዴት አንቺስ አልኳት። አይ እኔማ ያው ገብርኤልን ትቼ የት አለች ማለት ነው። ገባ? ገብርኤልን በአመት በወር በምናምን የምትዘክር ሰው ነች እናቴ ማለት። ግን ለእኔ ያንን ትመኝልኝ ነበር። ያ ነው በቃ። ፋዘር ይህንን ነገር ሲሰማ አለ ማለት ነው። እና በሚገርም ሁኔታ ይህን ነገር ከኔ ከሰማ በኋላ እሱ ቸርች ሄዶ ጆይን ማድረግ ጀምሯል። ከዛ በኋላ እየመጣ ማታ ማታ መጽሐፍ ቅዱስ ያነባል። ይህን አይነግረንም። ከዛ ያለው ነገር ሰላም እየሆነ መጣ ማለት ነው። ከዛ እኔም ጌታን መቀበል ፈልጋለሁ አለኝ። የምርን ነው አልኩት። ቀዳሚው ስጄ ጌታን ተቀበለ። ከዛ እናቴ እንዲህ እናንተን የቀየረ ጌታማ ብላ ሲስተርና ብራዘርን ይዛ ሄዳ ጌታን ተቀበለች። ጌታ እኔን በር አደረገ። እኔ ተስፋ የለኝም ያልኩትን፣ እኔ በቃ ስሜ መጠሪያው ሌላ የሆነለትን፣ ውድቀት የታሰበለትን፣ በራሱ መተማመን የማይችለውን ሰው በር አደረገ። የቤተሰቤ በር፣ የመዳኛ መንገድ አደረገ። ቀጠለ። በመሃል ላይ እኔ ምን እንደነካኝ ባላውቅም ከጌታ ነገር ያለኝን ነገር ሁሉ እየተኩኝ እየመጣው ምን መሆን ጀመርኩኝ? መጠጣት ጀመርኩኝ። እጠጣለሁ። ከዛ ራሴን የሆነ የሚገርሙ ጀማዎች መካከል አገኘሁት። ከዛ አንቺ በጣም በቃ ገራሚ ጴንጤ ነሽ ምናምን ይሉኛል ማለት ነው። እዚህ መተሽ ከኛ ጋር ፏት ያለሽ፣ ከዛ ደግሞ ሄደሽ ቸርች ውዱድ ፏት ያለሽ ምናምን አሉኝ ማለት ነው። አለቀስኩ። አንድ ቀን አለቀስኩ። ሽንት ቤት ገብቼ ናይት ክለብ ውስጥ እዛ ጭፈራ ቤት ውስጥ ከዛ ጥንብዝ ብዬ ሰክሬ ጌታ ሆይ ያልኩት እንደምወድህ እኮ አንተ ታውቃለህ። እኔ አንተን እኮ ላሰድብ በፍጹም አልፈልግም።
ወይ ግደለኝና ገላግለኝ። ምን ይሉታል አሁን ይህን ህይወት? ምን ይሉታል ይህንን ነገር? ይህን አካሄድ ምን ይሉታል? አልቻልኩም። ከዛ እንደዛ እንኳን እየጠጣው ማለት ነው ጌታው ይላሉ። ራሴን በጣም ነው የምታዘበው። ከዛ ጠዋት ጸጸቱ ይገለኛል። ምን እያረኩ? እናቴ እንዲህ አፏን ይዛው ነው የምታየኝ። በእኔ ምክንያት መዳን የሆነላት እናቴ፣ በእኔ ምክንያት መዳን የሆነላቸው ወንድምና እህቶቼ እንዲህ ብለው ያዩኛል። ቀጥ ብዬ ለሊት 8 ሰዓት ላይ ምናምን ስመጣ ካን ዩ ቢሊቭ ዲስ? አንድ አማኝ መቶ ምን ሆነህ ነው ያለኝ የለም። የት ነው ያለኸው? አሁን ትልቁ የአማኞች የኛን ህይወት ልንገርህ፣ እርስ በርስ አንደጋገፍ፣ መያያዝ የለም። ማን የቱ ጋር ወደቀ፣ የቱ ጋር ሳተ፣ ምን መታው፣ የቱ ጋር እንቅፋት መታው? የብዙዎች ቤተ ክርስቲያኖች ችግር መጥራትን እንጂ በወጣ ወይም ባፈገፈገ ጊዜ የት ነው ያለው ብለው አይፈልጉም። በቃ ዴፊኒትሊ ሄድኩ እኔ መጠጣት ነው እያመሻው ገባለሁ። የሚገርም የግል ስራ ነበረ ከዛ በኋላ የምሰራው። በጣም ነው ብር የማገኘው እና ያገኟቸው ጀማዎች ደግሞ በቃ ጨባሽ ናቸው፣ ጠጮች ናቸው። እና እኔ የማገኘው ብር የሚገርም ነገር ማለት ነው። ለምሳሌ ያው የስራዎች ለምሳሌ አንድ 10,000 ብር ወይ 20,000 ብር ቀብድ ብቀበል ይሄድና ጭፈራ ቤት ነው ውድም የምናደርገው። በአንዲት ሌሊት 10,000 ብር እናጠፋለን፣ 20,000 ብር እናጠፋለን በአንዲት ሌሊት። ይሄ ሁሉ ሲደረግ ግን ቤቴ ምናልባት እናቴ እያለቀሰች ነው፣ እያዘነች ነው፣ ቁርምድ ብላ እየጠበቀችኝ ነው። ወይ ነጠላዋን ለብሳ ደጅ ላይ ትጠብቀኛለች 8 ሰዓት ምናምን። ከምን አገኘው ትላለች እሷ ግራ ገብቷት። ጠዋት ላይ ትጠይቀኛለች፣ እንደው ይሄ ነካህ ጌታ፣ ይሄ ለወጠህ ጌታ፣ ምን አጉድሎብህ ነው የተመለስከው? ምንም ሪዝን የለኝም። እኔ በጣም ነው ጌታን የምወደው። አሁን መጨረሻ ላይ ያለውን ነገር ልነግርህ ነው። በሚገርም ሁኔታ በዚህ ስቃይ ውስጥ ለተወሰኑ ጊዜያቶች ካለፍኩኝ በኋላ ጌታ ሆይ እኔ እኮ አንተን ማጣት አልፈልግም፣ አንተን ወዳለሁ። ግን የሚገርሙ እነዚህ ጀማዎቼ አሁን ያሰረኝን ነገር ልነግርህ ነው። እነዚህ ጓደኞቼ የሚሆኑልኝና የሚያደርጉልኝ ነገሮች ኦቨር ነው። ለእኔ ሲሉ ይሞቱልኛል። የሚያሳዩኝ ፍቅር ይገርማል። ታምናለህ? ካልሲ እንቀያየራለን። እኔ አንዳቸው ቤት አንዳቸው ቤት ጃኬት፣ ሸሚዝ፣ ምናምን ቲሸርት ማንለዋወጠው ነገር የለም። በቃ ወደ 7 ምናምን ነን እና ከየተለያየ ቦታ የተገኘን ሰዎች ነን። የሞጆ ልጆች አሉ፣ የናዝሬት ልጆች አሉ፣ እኔ ግቢ ላይ ምናምን አውቃቸው የነበሩ ልጆችም አሉ፣ የሐረር ልጆች አሉ፣ እዚህ ቄራ ልጆች። እንደዚህ ሆነን የተገናኘን እና ለኔ ሲሉ ተደርበው ምናምን የታገሉ፣ ለኔ ሲል አንድ ልጅ የታሰረልኝ ልጅ አለ ነው እኔ ነኝ ብሎ ማለት ነው። ፊልም ነው የሚመስለው። እና የነሱን ፍቅር ትቼ እንዴት ጌታ ጋር ልሂድ? እንዴት ጌታ ጋር ልሂድ? አቃተኝ መወሰን። ለምሳሌ በቃ ዛሬ በታሪክ አልጠጣም፣ ጌታዊ እኔ ካንተ የትም ማለፍ አልፈልግም ምናምን ብዬ ገለጥ አድርጌ መጽሐፍ ቅዱሴን እያነበብኩ ይደውሉና ሳነሳው እነሱ ናቸው። የት ነህ? አትመጣም እንዴ? ምንድነው እሱ? እየጠበቅን ነው ምናምን ሲሉ ሁሉ ነገር ይቆማል። በቃ ከዛ በኋላ ዘጋውና ቀጥ ብዬ እነሱ ጋር ነው የሚሄደው። ከዛ የቱ ጋር መወሰን እንዳለብኝ አቃተኝ። የነሱ ፍቅር ይለያል። ቸርች መጥቼ ያላገኘሁትን ፍቅር እነሱ ጋር ነው እያገኘሁ ያለሁት። የነሱ ህይወት የነሱ መንገድ ደግሞ ሞት ያለበት ነው። እና ብዙ ጊዜ አንዳንድ ጓደኞች ብለውኝ ያውቃሉ፣ ቸርች ላይ እውነት እንደዚህ አይነት ፍቅር የለም? አዎ አላየሁም። እስቲ የትኛው ነው የሚሞትልህ ወንድምህ ያለው?
የትኛው ነው ለምሳሌ 20 ብር ኪስ ውስጥ ይዞ 10ሩ ላንተ ይሁን 10ሩ ለኔ ይሁን ብሎ የሚሰጥ የትኛው ወንድም ነው? ምሳን በልታል ራት በልታል ብሎ የሚጠይቅ ወንድም የትኛው ወንድም ነው? ሰንበት ልታመልክ ስትሄድ አንተ በልታል ግን ቁርስ ሚል የትኛው ወንድም ነው? የለም። አማኝ ህይወት ውስጥ ፕሪፍ የተደረገ ክርስትና የተገለጠበት ክርስቶስን የሚገልጥ ህይወት ስለሌለ እኔ እዚህ ጋር የማየው ግን ገና ሲያገኙ በልታል ደህና ነህ ውስጥ ሰላም ነው እቤት ደህና ዩሲ ይሄን ጥያቄ ነው የማገኘው እነሱ ጋር እዚህ ጋር ያለው ነገር አሪፍ ነው ሞት ነው ግን ያለበት ግራ ተጋባው አረ የቱ ጋር ልሁን ከዛ በኋላ አንድ ጊዜ በህልሜ ተኝቼ በጣም የሚገርም ሰው ነው በጣም ተክለሱ ሰውነቱ የሚያምር ሰው ነው አላቆም ከሊኖ ብዬ ልናገረው አልችልም ግን የሚገርም ግርማ ሞገስ አለው አለ አይደል ስታዩ ሆነ ሰላም የሚሰማ አይነት ሰው የለም እና ቤቴ ተኝቻለሁ እንደዚህ ጋደም ብዬ በጀርባ እና በበር በኩል ሲመጣ አየሁት ማለት ነው አቤት ምናምን አልኩት ማለት ነው መንገድም ተሳስቶ ነው ቤት ተሳስቶ ነው ብዬ መጣና ምንም አላወራኝም መጥቶ አልጋዬ ላይ ቁጭ አለ ከዛ እዚህ ጋር ነካ አደረገኝና ልጄ አብረን እንድንሄድ አትፈልግም አለኝ ማለት ነው ከዛ አረ በደንብ ፈልጋለሁ ምናምን አልኩት ሰውየው በጣም የተረፈው በጣም ግርማ ሞገስን የተላበሰ ብርቱ ሰው የሆነ ስታየው ራሱ ጥንካሬውን ታይበታለህ ላዩ ላይ ማለት ነው የሆነ አሁን ቦዲ ቢልደሮች የምታውቃቸው ሰዎች ይሉ ላይክ እንደዛም ያለ ግርማ ሞገስ ያለው ይመስለኛል እና አብረን እንድንጓዝ ፈልጋለሁ አብረኝ እንድትሄድ ፈልጋለሁ እሺ ታዲያ ምንድነው ማድረግ ያለብኝ ስለው ወስን አለኝ ማለት ነው እሺ ወስናለሁ አልኩት ማለት ነው ይሄን ካደረክ አንተ ሁሌም ልጄ ነህ አለኝ ማለት ነው ከዛ ብንን አልኩ ስነሳ ትዝ ይልሃል ያኔ በጌታ ሳሎን እዚህ ጋር ተከሻዬ ላይ ይሰማኝ የነበረው ስሜት ይዞ አለቀቀኝም እንዴ እስክል ድረስ የነበረው ስሜት እዚህ ጋር ተቀመጠ ማለት ነው እግሬ ጋር ቁጭ አለ ከዛ ይዤው እግሬን ማለት ነው ወስን ምን ብዬ ልወስን ምኑን ልወስን ስል ወዲያውኑ ስልኬን አየሁት ማለት ነው ከዛ ስልኬ ላይ ስልክ ቁጥሮች አሉ ሜሴጆች አሉ ሴቭ የተደረጉ ስልኮች አሉ ብዙ ነገሮች አሉ ከዛ በኋላ ወዲያውኑ ስልኬን ከፋፈትኩትና ሲም ካርዱን አውጣሁት ሲም ካርዱን አውጥቼ ሰበርኩት ቀሽ አድርጌ ሰበርኩት 13 ቤት ነበር ሲሚ ሰበርኩትና ጣልኩት ከዛ በኋላ ቀፎውን ይዤ ሞባይል ቤት ሄድኩኝና አስፎረመትኩት ከዛ በኋላ ወዲያውኑ ከዛው ተነስቼ ሄጄ ኢትዮ ቴሌኮም ሄጄ ሌላ አዲስ ሲም አስወጣሁ ከዛ በኋላ ለደላላ ሄጄ ቤት ፈልጉልኝ አልኩ ከዛ በአራት ቀን ውስጥ ቤት አገኘሁኝ ሌላ ቦታ እኔም ማዘርም ሲስተርና ብራዘር ቀይረን ወጣን የሄድነው ወዴት ነው አሁን ወዳለሁበት ሰፈር ወጣን ጓደኞቼን በምን ላገኛቸው ስልካቸውን በቃሌ አንዳቸውንም አላውቅም እነሱስ በምን ያገኙ ከዛ በኋላ ለተወሰኑ ቀናቶች በሬን ዘግቼ ስቅስቅ ብያለቅስ ስቅስቅ በቃ አስወጣልኝ ከውስጤ በቃ this is my decision የኔ ዲሲዥን የጀመረው ሲም በመስበር ልክ ሲሜን ስሰብረው ከእግዚአብሔር ጋር ተስማሙ ከዛ በሚገርም ሁኔታ ማለት ነው በፊት ጆይን አረግባቸው የነበሩትን ቦታዎች ሁሉ ማለት ነው ጆይን አላደርግም በምንም አቅጣጫ ከዛ በተለያየ ጊዜ የሆነ ጥሪ ይደርሳል ያው የሥራዬ ባህሪ ዓለማዊ ነው ዓለም ቦታዎች ላይ ውላለሁኝ አራለሁ እና ስባል አይ ነው አይካንት እና ክርስትና የተገለጠ ነው
ፌስቡክ ላይ ሄደ ገብተህ ብታይ ቢኒያም ብትል አማኝ እንደሆነ የተገለጠ እጮሃለሁ። በቃ ኢየሱስ እንዲታይልኝ ኢየሱስ እንዲሸት ህይወቴ በጣም እናፍቃለሁ። ትልቁ አምሮቴ ያ ነው። ሲቀጥል ደግሞ እንደዚህ በመኝታ ላይ ተኝተህ ጠዋት ስትነሳ ምናምን ኡፍ ምናምን አትበል። ኡፍ ምናምን ካልክ ኡፍ ያለ ቀን ነው የሚገጥምህ። ጀስት ትነሳና ኮንፈርትን ምናምን ትገልጥና ፕሬስ ጋድ በል፣ እግዚአብሔርን አመስግነው። ያ በቃ ነጋብኝ ሳይሆን አነጋልኝ በለው ምናምን ቴንክስ ጋድ ምናምን። ከዛ እዛው እንዳለ መልካም መልካም ነገሮችን ሳባቸው። ቱዴይ ኢዝ ማይ ዴይ በል፣ ዛሬ እኔ ቀን ነው። አሪፍ አሪፍ የምስራች እሰማለሁ። የማገኛቸው ሰዎች ደስታን ይሰጡኛል፣ ሰላም ይሰጡኛል ብለህ ላይክ ማግኔት ዓለም ኖርማሊ የሚናገረው ሳይንስ የሚናገረው ነገር አለ። ወርድ አየር ላይ ነው ይላሉ። ሳይንስ ይሄን ታውቃላችሁ? ሳይንስ አየር ላይ ነው፣ ቃሎች እነዚህ የምናወራቸው ቃሎች አየር ላይ ናቸው ይላል። እና ምላስ ማግኔት ነው እና አንተ ስትናገራቸው ፒክ እያረክ ነው የምታወራው። ለምሳሌ ሊያመኝ ነው ምናምን ስትል ህመምን ፒክ ታደርጋለህ፣ ትቀበላለህ። ሳይንስ ነው የሚለው ይሄ። ህመምህን ትቀበላለህ፣ የሆነ ነገርን ትቀበል እና የምትፈልጋቸውን ብለስድህንም እንደዛው ነው የምትቀበለው፣ ሀዘንህንም እንደዛው ነው የምትቀበል። የምትፈልገው ነው ፒክ የምታደርገው ነው። በጣም በሚገርም ሁኔታ እኔ ማለት ራሴን ተወልጄ እዚህ ምድር ላይ ራሴን ካወቅኩባቸው ጊዜያቶች ጀምሮ ለእኔ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም ስልህ ቃሉን ስለማውቁ አይደለም እምልህ፣ ወይም ጥቅሱን ደግሞ ሙሴ ለእስራኤል ሕዝብ ስለተናገረውም አይደለም ይህን እምልህ። እንደ እግዚአብሔር ያለ ለእኔ ማንም ሆኖ ስላላየው ነው። ማንንም ሆኖ አላየሁትም። ማለት ከማውቃቸውም ከማላውቃቸውም የህይወቴ ወጥመዶች የህይወቴ ጨለማዎች ውስጥ መውጣት የቻልኩት በእግዚአብሔር ሀልዎት ነው፣ በእግዚአብሔር መገኘት ነው። እና መንፈስ ቅዱስ ለእኔ ልዩ ነው። ለምሳሌ ሰዎች ህሊና ይላሉ አይደል? ከህሊናዬ ጋር ከራሴ ጋር ተማክሬ ህሊናዬ እኔ መንፈስ ቅዱስ ነው ብዬ ነው የማስበው። አሁን ከራሴ ጋር ሳወራ እኔ ውስጥ አሁን አንዳንድ ጊዜ የሆነ ነገር አድርገህ ለምን እንደዚህ ታደርጋለህ ብሎ ይነግርሃል። አንተም ደግሞ መልሰህ አይ እንዲህ የማደርገው እንዲህ ነው ብለህ ከራስህ ጋር የሆነ የምታወሯቸው ወሬዎች ሁሉም ሰው አለው። ያ ለእኔ መንፈስ ቅዱስ ነው ብዬ ነው የማስበው። እና መንፈስ ቅዱስ አስተማሪ ነው። መንፈስ ቅዱስ መሪ ነው፣ እረኛዬም ነው። እንዴት ነው ይሄ የሆነው በህይወት ካልከኝ፣ ብዙ ጊዜ በጌታ ቤትም ሆኜ ደክሜ ያውቃለሁ። በጣም ደክሜ በጣም አቅም አጥቼ በጣም ዝዬ ላይፍ ከብዶብኝ ብዙ ነገር ትግል ሆኖብኝ እንዴት ነው በቃ የምወጣው፣ እንዴት ነው መራመድ የምችለው፣ እንዴት ነው የምሄደው ብዬ ያሰብኳቸውን ነገሮች በእግዚአብሔር እርዳታና በመንፈስ ቅዱስ ኃይል እንዴት እንዳለፍኳቸውን ያውቃለሁ። እንዴት ነው ያለፍኳቸው መሰለ? የሆነ ጊዜ እንዳልኩ ወደ መጠጡ ተመልሼ ነበረ። መጠጥ በምጠጣበት ታይም ጠጥቼ ምን ብዬ ምናምን ቤቴ ከገባው በኋላ ጠዋት ላይ ኦልሬዲ ሰክሬ ምን ብዬ ቤት ገብቼ ተኝቼ ጠዋት ስነሳ በጣም የሚገርም ውስጤ የሚንጸባረቀው የሚወጣው የነበረው ነገር ምንድን ነው? የእግዚአብሔር ፍቅር ልጄ ለምን እንደዚህ ታደርጋለህ? እኔ ግን እወድሃለሁ የሚል ነው። እና ከማልቀስ ውጪ መልስ የለኝም። እኔ በቃ እኮ እግዚአብሔር እንዴት ብዬ ልበልህ ይለያል። እግዚአብሔር ይለያል፣ ፍቅሩ ይለያል። እኔ ሁልጊዜ ለጸሎት ስንበረከክ ልማድ አይደለም፣ ስርዓትም አይደለም፣ ወግም አይደለም። ግን ገና እንደተንበረከኩኝ ማልቀስ ነው የምጀምረው። አመል ሆኖብኝ አይደለም። እግዚአብሔር ግን ያውቃል። እሱ ለኔ ከሆነልኝና እሱ እኔን ከጠበቀኝ ከረዳኝ ነገሮች አንጻር እኔ የምሆንለት ወይም የምሰጠው ነገር አንድም እንኳን ለሱ ቃል ተናግሬ የሚመጥነው አይደለም። እና
ምለው እግዚአብሔርን ምን እንደሆነ ታውቃለህ? በረከክና ስቅስቅ ብዬ አለቅሳለሁ። እማለቅሰው የምናገረው አፌ አንተ ካረክልኝ ነገር አንፃር አይመጥነውም፣ ገና ምኑንም አይገልጸውም። ግን ምናልባት ይሄ እምባዬ ብዙ ይነግርሃል፣ ብዙ አንተ ታውቃለህ። እምባዬ የሆነ ፊደል ይሆናል ብዬ አስባለሁ፣ የሆነ ቃል ይሆናል። ምክንያቱም እግዚአብሔር ሁሉን አዋቂ ነው እና መንፈስ ቅዱስ ከኔ ጋር ያለው ትስስር ለምሳሌ የሆነ ጊዜ ላይ የሆነ የምሰራበት ድርጅት ውስጥ ገብቼ ሳምቲንግ አንድ ሰው በእኔ ላይ የሆነ አመፃን ሊያስነሳ ወይንም ጨለማ ነገርን ሊያደርግ ሲያስብ ቀድሞ መንፈስ ቅዱስ ኮንፈርም ያደርገኛል፣ በውስጤም ይሟገትልኛል። ለምሳሌ እነዛ ሰዎች ሻይ ቀድተው እንካ ጠጣ ሲሉኝ ሻዩን ወስጄ የደፋውበት ጊዜ አለ። ኖ ብሎኝ ማለት ነው፣ ውስጤ ሪጀክት አድርጎ ማለት ነው። እንዲህ ምናምን ብዬ ከራሴ ጋር የምታገልበት ጊዜ አለ። እንዲህ ለምን ጌታ ምን ችግር አለ? ኖ በቃ እንደዚያ ያደረኩባቸው ጊዜያቶች አሉ። በሌላ ጊዜ ደግሞ የሆነ ታይም ላይ ትልቅ እንደዚህ ህብረቶች መካከል ውስጥ ሆኜ እግዚአብሔር መንፈስ ቅዱስ የሚያለማምደኝ ነገሮች ነበሩ። ላይክ ምንድነው መሰለ እንደዚህ አይነት ልምምዶች ምንድናቸው? በህብረቶች ውስጥ መካከል ህብረት ከሌለ፣ አንድነት ከሌለ፣ አንድ ሰው ከከፋው የሚገርሙ መገለጦችን በህይወቴ ውስጥ ያለማምደኝ ነበር። አንድ ጊዜ አንድ ባለ ትዳሮች መካከል ሁለቱም ባልና ሚስት ለካ ተቃቅረዋል ወይም ተጣልተዋል እና ከዛ ወደ ቤቴ እየተመለስኩኝ እነሱ ቤት እንዲሄድ በጣም ውስጤን ፑሽ አደረገኝ። እነሱ ቤት ሂድ እና ምንድነው ይሄ ነገር ምንም አላቅም። እኔ ከምሽቱ 3 ሰዓት ሆኗል። ሄጄ በራቸውን አንኳኳው። ሚስትየዋ ከፈተች። እንዴ ዌልካም ነው በዚህ ሰዓት ምናምን አለች። እኔም ለምን እንደመጣሁ አላቅም። መንፈስ ቅዱስ ነው የላከኝ፣ ግን አላቅም ለምን እንደመጣሁ ስል እሺ ግባ ምናምን አሉኝ። ገባሁኝ እና ገብቼ ቁጭ እንዳልኩኝ እማየው የነበረው ነገር ምንድነው? ሁለቱም ሄደው በሩን ሊከፍቱ ሲታገሉ ያለው በመንፈስ ነው የማየው። ይሄንን በቃ ለመክፈት ማለት ነው እርስ በርስ ቆይ ምናምን ይታገላሉ ማለት ነው። በሩ አልተከፈተም። ከዛ በኋላ መንፈስ ቅዱስ ምንድነው የሚለኝ? ተስማሙ በላቸው። ሳያቸው እሷም ሀኒዬ ትለዋለች፣ እሱም ሚስቴ ይላል። ምን ብዬ ነው እንደዛ ብዬ የምናገረው? ኢትስ ሶ ሃርድ በጣም ማለት ነው። እና ኧረ ምናምን ብዬ ዝም ስል ንገራቸው አለኝ ማለት ነው። ከዛ እሺ ይቅርታ በቃ እኔ የመጣሁት መሽቷል መሄድ አለብኝ፣ ግን ውስጤ እየተናገረኝ ያለው ነገር እንጸልይና ልንገራችሁ እሺ አሉ። በጣም ደስ የሚሉ እግዚአብሔርን የሚፈሩ የእግዚአብሔር ልብ ያላቸው ቤተሰቦች ናቸው። ከዛ ስጸልይ እግዚአብሔር እንደዚህ ነው የሚያሳየኝ፣ ይህንን በር ለመክፈል ስትታገሉ ያለው እኔ ብትስማሙ ግን በቀላሉ የሚከፈት ነገር ነው። አንዳችሁ ብትከፍቱት፣ አንዳችሁ ለአንዳችሁ ደግሞ ኦኬ መስማማትን ብታደርጉ፣ ስለዚህ እግዚአብሔር ይላችኋል ተስማሙ ምናምን ስል በቃ መሬት ላይ ወደቁ። እግዚአብሔር ያያል አሉ። ለካ መንፈስ ቅዱስ ሰው የማያየውን፣ ለምሳሌ እኔ አንተን የምናገርህ ወይም አንተን ግምት ውስጥ የማስቀምጥህ በለበስከው አለባበስ ነው፣ ወይም አንተ በምታራምደው የላይፍ ስታይልህ ነው ማንነትህን ላስቀምጥ የምችለው። በጣም በሚገርም ሁኔታ መንፈስ ቅዱስ ደግሞ ፈጽሞ ማንም ያላየውን በድብቅ በስውር የተሸሸገውን ማንነትን ገልጦ ያወጣል ማለት ነው። እና እግዚአብሔር ማንም እንዲወድቅበት ስለማይፈልግ የትኛውንም እርዳታ የትኛውንም የወደቀውን ነገርህን ማንሳት የሚችለው በተዘጋው ነገር ውስጥ ገብቶ ጌታ መንፈስ ቅዱስ ብቻ ነው። ይሄንን መንፈስ ቅዱስ ካልገለጠ ማን ያመጣል? ማንም አያመጣም።
እና በህይወቴ ብዙ ልምምዶች አሉ። ያው ከነዛ ውስጥ ይሄ ጥቂቱ ነው ልል ፈልጌ ነው። ይህን ነገር አንዳንድ ሰዎችም ኤፍቢ ላይ ጠይቀውኝ ያውቃሉ። ማለት ኤፍቢ ላይ የማንጸባርቀው እኔ ክራይስትን ነው። ኖርማሊ ስሜም የሚለው ቢኒ ጂሰስ ነው እና የኢየሱስ ፍቅር ምን ብዬ ልግለጽ? ማለት ኢየሱስን ከፍቅሩን ባሻገር እኔ አሁን ትንፋሼ ነው የምለው። ገብቶሃል? ለምሳሌ ብዬ የምተነፍሰው ይሄ ትንፋሽ ራሱ ጋድ ነው። አንዳንድ ጊዜ እግዚአብሔርን አሳየኝ ብትለኝ ላሳየ የምችለው ይኸው ነው ልልህ የምችለው this is my God። ምን ማለት ነው? እኔ ማውቀው ይሄን ዝስማች ማለት ከዚህ በላይ ነው የኔ እግዚአብሔር። አሁን ይሄ ብለን ብዙ ብዕሮች ተነስተው ቢጻፉለት፣ ብዙ ነገሮች ቢተረኩለት፣ ተራራ ቀበጥ ገላገጥ ቁልቁለት እየተባለ ቢዘከርለት፣ እኔ ይሄ እሱ ነው ይሄ ነው እሱ ይሄ ነው እሱ ጋድ ማለት ይሄ ነው። ይሄ ያለ ቀን የለም እና ኢየሱስ ፍቅርነቱ እኔ እንደነገርኩ የአባትነትን ፍቅር አላቅም ብያለሁ። ብዙ ሰዎች እስቲ ስለ አባትህ ንገረኝ፣ ስለ አባትሽ ንገረኝ ብትላቸው ብዙ ሊነግሩ የሚችሉት ነገሮች ይኖሯቸዋል። ምክንያቱም ብዙ አባቶች ለልጆቻቸው ሳክሪፋይስ ሲያደርጉ፣ ዋጋ ሲከፍሉ፣ እነሱ ተርበው እነሱ ልጆቻቸውን ሲያበሉ፣ እነሱ ተቸግረው የሰው ፊት ገርፏቸው ልጆቻቸውን ሲያለብሱ፣ እነሱ ዳገት ቁልቁለት ወጥተው ልጆቻቸውን ሲያስተምሩ እናያለን። ብዙ ሊናገሩት የሚችሉት ስለ አባቶቻቸው አላቸው። እኔ ያ የለኝም እና አባትነት ፍቅርን ያየሁት ኢየሱስ ጋር መጥቼ ነው። ሳቅን ያወቅኩት እሱ ጋር መጥቼ ነው። ለፍቅር ብሎ ማልቀስን ያወቅኩት ኢየሱስ ጋር መጥቼ ነው። ስለዚህ ፍቅሩ ልክ የሌለው፣ ፍቅሩ ገደብ ያጣ፣ ፍቅሩ እዚህ እስከዚህ ተብሎ የማይተመንለት ኢንፊኒቲ የሆነ ፍቅር ኢየሱስ ጋር ብቻ ነው ያለው። እንዴት ብትለኝ ሰው ለአመሌ፣ ሰው ለማንነቴ፣ ለአመለካከቴ፣ ለአስተሳሰቤ ብዙ ሞት ሊያስፈርዱብኝ የሚችሉ ጉዳዮች ነበሩብኝ በህይወቴ። ብዙ አመፃ ነበረብኝ፣ ብዙ ጥፋት ነበረብኝ። በጣም በብልጠት ልጠቀማቸው የምችላቸው ብዙ በጣም አራዳ ነኝ እርድና ቃለው ብዬ በማውቅበት በየትኛውም ስፍራ ላይ ያገኘኝ ሰው ሁሉ ሞት ይገባዋል፣ ሊሞት ይገባዋል፣ ሊፈረድበት ይገባዋል የምባል ሰው ብኖር እኔ ነበርኩኝ። ለዚህ ምስክር እኮ ስትዘሙት የተገኘችው ሴት እኮ በቂ ነች። ያ ከዚህ የሚበልጥ ፍቅር ለማንም የለውም ይላል መጽሐፍም ሲናገር፣ ራስን አሳልፎ ከመስጠት ውጪ። በነገር ላይ እኔ ካለፍኳቸው ነገሮች አንፃር እግዚአብሔር ለኔ ያደረገልኝ እነዚህ ሁሉ ያለፍኳቸው ነገሮች ኢመንት ናቸው። ምክንያቱም ሁሉ ጊዜ በምድር ላይ ቁጭ ብዬ ስኖር እያንዳንዷን እንቅስቃሴን ሳደርግ የማስበው ምን እንደሆነ ታውቃለህ? ሰማይ ላይ የተጻፈችዋ በህይወት መዝገብ ላይ የሰፈረችዋ ስሜ ነች። ሁሌም ትዝ የምትለኝ በማን በኩል? በክርስቶስ በኩል በማመኔ የተጻፈችልኝ ያቺ ስም እና ሁሌም ተስፋዬ ማደርጋት ያቺን ነው። ታዲያ ከዚህ የሚበልጥ ፍቅር ለማን? ለኔ የተደረገልኝ እልፍ ነው። አሁን ይሄኛው ፕሮግራም ራሱ የሚበቃው አይደለም። ቢተረክ ቢወጣ ልለው የምችለው አሁን አፌ መግለጽ የቻለውን ብቻ ነው የነገርኩ። አፌ ማምጣት የቻለውን ብቻ ነው የነገርኩ። ኢየሱስ ክርስቶስ ገና ከእናቴ ማህፀን ሳልወለድ ነው ያሰበኝ። ገና ሳልወጣ ነው ስሜን ያተመልኝ። ስለዚህ በእያንዳንዷ የህይወቴ መስመሬ ውስጥ እኔ ለራሴ የምሰጠውን ግምት ሰዎች ሲሰጡኝ ይገረም ነበር። እኔ የምሰጠው ለራሴ የነበረኝ ግምት ድሮ
የሥጋዊ አባቴ የሚሰጠኝን ያንን ስሜን ይዤ ነው መንቀሳቀስ የነበረው። እኔ እንደማረባ፣ እኔ እንደማልጠቅም፣ እኔ እንደማልሆን፣ ለምንም ነገር እንደማልሆን ነበር ራሴን የማስበው። ሰዎች መጥተው ደግሞ እኔን አይተው አንተ ግን ታውቃለህ ይሄ እንደዚህ አይነት ነገር አለብህ፣ እንደዚህ አይነት ነገር አለብህ ሲሉኝ ድንግጥ እላለሁ። እኔ ያው በጣም እገረማለሁ። እግዚአብሔርም ደግሞ በባሪያዎቹ አልፎ ለእኔ የሚናገራቸው ነገሮች በጣም የሚገራርም ነገር እንዳሰበልኝ እንዳየልኝ፣ ልጄ ነህ። ትልቁ ሁሌም የምመኘው ሁሌም የምናፍቀው መቼም ቢሆን የአባቴን እጅ መያዝ ላለቀው መያዝ ነው የምፈልገው። እግዚአብሔር ይመስገን አሁንም አጥብቄ ይዤዋለሁ ኢየሱስ። አሁን ከዚህ መውረድ አልፈልግም። ልክ አንድ አባት ሕፃን ልጁን አጥብቆ እንደሚይዘው እንቅፋትን በመታው ጊዜ ትቶት እንደማይሄድ አንጠልጥሎ አንስቶ ትከሻው ላይ አቅፎ ቁስሎቹን እንደሚያብስለት እንደዛ እንደተያዝኩ ይሰማኛል። ባለቀሰም ጊዜ ወደ ትከሻው አስጠግቶ እንደሚያባብለው በቃ ይሄ ነው የኔ ረሃብ። ሁሌም የሚታየኝም ይሄ ነው እና ልጅህ አድርገኸኛል ነው የምለው። ሁሌም ታርጌቴም አውቶሪቲ ስለሆነ ማለት ነው የልጅነት ስልጣኔ ላይ ትኩረት አደርጋለሁ። በክርስትና ህይወቴ ውስጥ ሁሌም ፎከስ የማደርገው የልጅነት ስልጣኔ ላይ ነው። በቃ ልጁ አድርጎኛል፣ እሱ አባቴ ነው እና ሁሌም አላፍርም አባ ለማለት። ምናልባትም በትንሹ ስገልጽልህ ይሄ ነው ኢየሱስ ለኔ አንድ ትንፋሼ ነው፣ ሁለተኛ አባቴ ነው።